በመንፈሳዊው ዓለም አንድ የማይታይ ድንበር አለ። አንድ ቀይ መስመር አለ። ይህ መስመር የእግዚአብሔርን ምሕረት ከእግዚአብሔር ቁጣ የሚለይ አስፈሪ መስመር ነው። ሰው ይህንን መስመር እስካልረገጠ ድረስ እግዚአብሔር ይታገሳል፣ ይጠብቃል። ነገር ግን ወዮለት ለዚያ ሰው፣ ወዮለት ለዚያ ሕዝብ ያንን መስመር ለዘለለ። ምክንያቱም ያንን መስመር ካለፍክ መመለሻ የለም። ጸሎት አይሰራም፣ እንባ አይታይም፣ የሚቀረው ፍርድ ብቻ ነው። በታሪክ ውስጥ ይህንን ቀይ መስመር በድፍረት የረገጠ አንድ ሕዝብ አለ። በቁመታቸው ዝግባን የሚያክሉ፣ በጭካኔያቸው አራዊትን የሚያስንቁ፣ በልባቸው ትዕቢት ሰማይን የተገዳደሩ አሞራውያን ለ400 ዓመታት በገደል ጠርዝ ላይ ሲጨፍሩ ቆዩ። ነገር ግን አንድ ቀን መስመሩን አለፉ። እናም በዚያች ቀን የሰማይ አምላክ ተቆጣ። ግዙፉን ንጉሥ አግን እንደ ትቢያ የበተነበት፣ 5ቱን ነገሥታት በዋሻ ጨለማ የቀበረበት፣ ፀሐይን በሰማይ አቁሞ ክፋትን ከስሩ የመነገለበት ታሪክ። እንኳን ወደ መባ ቲቪ በደህና መጣችሁ። ይህ መስመሩን ስላለፉት ሰዎች የተጻፈው የአሞራውያን የደም ታሪክ ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪክ አንዳንዴ በወረቀት ላይ ይጻፋል፣ አንዳንዴ ደግሞ በድንጋይ ላይ ይቀረጻል። ነገር ግን በጣም አስፈሪው ታሪክ በደም የሚጻፈው ነው። ዛሬ የምንገልጠው የታሪክ መዝገብ አቧራ የለበሰ፣ በዘመናት ጥላ ስር የተደበቀ፣ ነገር ግን ሲከፈት ዓለምን የሚያንቀጠቅጥ ምስጢር የያዘ ነው። ውድ ተመልካቾች፣ እስቲ ላፍታ በዓይነ ሕሊናችሁ ተከተሉኝ። ወደ ኋላ እንሂድ፣ በጣም ሩቅ ዘመን ወደ ኋላ። ዛሬ እኛ መካከለኛው ምስራቅ እያልን ወደምንጠራው፣ በዚያን ዘመን ግን የስልጣኔን ብርት ወደ ነበረው ምድር እንጓዝ። በዚያ ምድር ላይ አንድ ሕዝብ ነበረ። እነዚህ ሰዎች ተራ ሰዎች አልነበሩም። በዘመኑ የነበረው ዓለም ስማቸው ሲጠራ ይርበተበታል። ነገሥታት ዙፋናቸው ላይ ሆነው ስለ እነርሱ ሲወራ ልባቸው ይርዳል። ግብፃውያን በፒራሚዶቻቸው ጥላ ስር ሆነው የእነዚህን ሰዎች ወሬ በሹክሹክታ ያወራሉ። ማንነታቸው ግራም ያጋባ፣ አቅማቸው ከሰው ተፈጥሮ ያፈነገጠ፣ ምኞታቸው ሰማይን የነካ አሞራውያን። ብዙዎቻችን መጽሐፍ ቅዱስን ስናነብ አሞራውያንን እንደ አንድ ተራ በከነዓን ምድር በድንኳን እንደሚኖር እረኛ ወይም ዘላን ሕዝብ አድርገን እንቆጥራቸው ይሆናል። ነገር ግን ይህ ትልቅ ስህተት ነው። የአሞራውያን ታሪክ ከዚህ እጅግ የረቀቀ ነው። የታሪካቸው ፈለግ የሚጀምረው እዚህ ዛሬ በምናውቃት ከነዓን ወይም ፍልስጤም ምድር ላይ አይደለም። መነሻቸው ከሰው ልጅ ስልጣኔ ምንጭ ከኤፍራጥስና ከጤግሮስ ወንዞች ማዶ ከጥንታዊቷ ሜሶፖታሚያ የአሁኗ ኢራቅ ነው። ከክርስቶስ ልደት በፊት በ3ኛው ሺህ በሱመራውያን የሸክላ ጽሑፎች ላይ አንድ እንግዳ ስም መታየት ጀመረ፣ አሙሩ የሚል ቃል። በጥንቱ የሱመር ቋንቋ አሙሩ ማለት የምዕራብ ሰዎች ማለት ነው። ፀሐይ ወደምትጠልቅበት አቅጣጫ የሚኖሩ፣ ከሶሪያ በረሃዎች ተነስተው እንደ አውሎ ነፋስ የሚመጡ ኃያላን ማለት ነው። እነዚህ የምዕራብ ሰዎች ወደ ከተሞች ሲገቡ መጀመሪያ እንደ እንግዳ ተቆጠሩ። በኋላ ግን የነገሥታቱን ዙፋን ተቆጣጠሩ፣ የራሳቸውን ሥርወ መንግሥት መሠረቱ። አንድ እውነት ልንገራችሁ፣ ዓለም በታላቅ አክብሮት የምታነሳው የስልጣኔ ሁሉ እናት የምትባለው ታላቋ ባቢሎን ከትንሽ መንደርነት ወደ ታላቅ የዓለም ኢምፓየርነት የተሸጋገረችው በእነዚሁ የአሞራውያን እጅ ነበር። አዎን፣ ባቢሎንን የገነቧት አሞራውያን ናቸው። ዓለም የሕግ አባት እያለች የምታሞግሰው የመጀመሪያውን የተጻፈ ሕግ በድንጋይ ላይ የቀረጸው ታላቁ ንጉሥ ሐሞራቢ አሞራዊ ነው። ነገር ግን ወዳጆቼ፣ የአሞራውያን እውነተኛው ማንነት ያለው በስልጣኔያቸው ውስጥ አይደለም። አሞራውያን አሞራዊ ያሰኛቸው ከግንባቸው ውፍረት በስተጀርባ የተደበቀ እጅግ ዘግናኝና የጨለማ ታሪክ አላቸው።
ይህንን ለማግኘት ወደ ኖህ ድንኳን መመለስ አለብን። ታሪኩ የሚጀምረው ከአንድ እርግማን ነውና። ከጥፋት ውሃ በኋላ ኖህ በድንኳኑ ውስጥ ወይን ጠጥቶ በሰከረ ጊዜ ልጁ ካም የአባቱን እርቃን አየ። ኖህ ከእንቅልፉ ሲነቃ ኃጢአቱን የሠራው ካም ሆኖ ሳለ ኖህ ግን የረገመው የካምን ልጅ ከነዓንን ነው። ከነዓን የተረገመ ይሁን አለ። አሞራውያን የዚህ የተረገመው የከነዓን ቀጥተኛ ዘሮች ናቸው። በደማቸው ውስጥ ገና ከመነሻው አንድ አጋንንታዊ ዲኤንኤ ተሸክመው ነበር። ይህንን ለመረዳት አንድ እንግዳ የሆነ ቃል ላስተዋውቃችሁ። ረፋይም። መጽሐፍ ቅዱስ አሞራውያንን ሲገልጣቸው በተደጋጋሚ ከዚህ ቃል ጋር ያያይዛቸዋል። ረፋይም ማለት ረአይንት ከሚለው ማለትም ግዙፋን፣ የሙታን መናፍስት ወይም አስፈሪዎች የሚለው ቃል አቻ ነው። ይህ ባዮሎጂካዊ እውነታ ነው። በዘመነ ኖህ ከጥፋት ውሃ በፊት የእግዚአብሔር ልጆች የተባሉት የሴት ዘሮች ከሰው ልጆች ማለትም ከቃየን ልጆች ጋር ተዳቅለው ኔፍሌም የተባሉትን ግዙፋን እንደወለዱ መጽሐፍ ይነግረናል። ከጥፋት ውሃ በኋላ ይህ የግዙፋን ባህሪ በከነዓን ልጆች ውስጥ በተለይም በአሞራውያን ውስጥ በኃይል ተገለጠ። ለዚህ ነው ነቢዩ አሞጽ ስለ አሞራውያን ሲናገር እኔ ግን አሞራዊውን ከፊታችሁ አጠፋሁ፣ ቁመቱ እንደ ዝግባ ቁመት ኃይሉም እንደ ወርካ ነበረ የሚለው። ነቢዩ እያወራ ያለው ስለ ዛፍ አይደለም፣ ስለ ሰው ነው። አንድ ሰው ቁመቱ እንደ ዝግባ ነው ሲባል ምን ይታያችኋል? አሞራውያን በተራ ሰው ዓይን ሲታዩ እግዚአብሔር የፈጠራቸው አይመስሉም። እነዚህ ሰዎች ግንብ ገነቡ፣ ማን ይነካናል ብለው ተመኩ። ትክክል ነበሩ። በሰው ጉልበት ማንም ሊደፍራቸው አይችልም። ነገር ግን በትዕቢታቸው ከፍታ ላይ ሳሉ አንድ የሰዓት ቆጣሪ መሽከርከር ጀመረ። አሞራውያን ግዙፋን ናቸው። ምድርን በኃይል ገዙ። ደማቸው የተበከለ፣ ተግባራቸው የረከሰ። ብዙዎቻችን በሕይወታችን የምንጠይቀው ጥያቄ ይህ ነው። እግዚአብሔር ሆይ ክፉዎች ሲሳካላቸው፣ ጻድቃን ሲረገጡ ለምን ዝም ትላለህ የሚለው ጥያቄ። መልሱን ለማግኘት ከጦር ሜዳ ወጥተን ወደ አንድ ጸጥ ያለ ስፍራ መሄድ አለብን። አሁንም ወደ ኋላ እንመለስ። እስራኤል ገና ሕዝብ ከመሆናቸው በፊት አሞራውያን ገና በከነዓን ምድር የኃያልነት ጣሪያ ላይ ከመድረሳቸው አስቀድሞ ወደ አንድ የጨለማ ምሽት አብረን እንጓዝ። ጊዜው ከክርስቶስ ልደት በፊት 2000 ዓመታት ገደማ ነው። ቦታው የከነዓን ምድረ በዳ። አንድ አዛውንት ሰው ከድንኳኑ ወጥቶ ወደ ሰማይ ይመለከታል፣ ከዋክብትን ይቆጥራል። ይህ ሰው አብርሃም ነው። ኦሪት ዘፍጥረት ምዕራፍ 15 በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስፈሪና ምስጢራዊ ሌሊቶች አንዱን ይተርካል። በዚያች ሌሊት አብርሃም ለእግዚአብሔር መስዋዕት አቀረበ። እንስሳቱን ለሁለት ከፈለ። ፀሐይ ልትጠልቅ ስትል አብርሃም ከባድ እንቅልፍ መጣበት። መጽሐፍ ቅዱስ ሲገልጸው ድቅድቅ ጨለማና የሚያስፈራ ድንጋጤ ወደቀበት ይላል። በዚያ በተቀደሰ ጨለማ ውስጥ የሰማይ ድምፅ መጣ። እግዚአብሔር ከአብርሃም ጋር ውል ሊዋዋል የዘመናትን ዕቅድ ሊገልጥለት ነው። እግዚአብሔር ለአብርሃም የነገረው ትንቢት አብርሃም የጠበቀው አይነት የምስራች አልነበረም። ልብን የሚሰብር ተስፋን የሚፈታተን አስደንጋጭ ቃል እንጂ። እግዚአብሔር እንዲህ አለ፣ ዘርህ በሌላ ሀገር ስደተኞች ይሆናሉ፣ ባሮችም ያደርጓቸዋል፣ 400 ዓመትም ያስጨንቋቸዋል። አብርሃም ደነገጠ። ለምን ጌታ ሆይ አንተ እኮ ወዳጄ ነህ። ለምን ልጆቼ 400 ዓመት ባሪያ ይሆናሉ? ለምን አሁን ምድሪቱን ወርሰን አሞራውያንን አባረን በሰላም አንኖርም ብሎ በልቡ ጠይቆ ይሆናል። የእግዚአብሔር መልስ ግን አጭር፣ ረቂቅና የታሪክን ሚዛን የሚቀይር ነበር። እንዲህ አለው፣ በአራተኛው ትውልድ ወደዚህ ይመለሳሉ፣ ምክንያቱም የአሞራውያን ኃጢአት ገና አልሞላምና አለው። ወዳጆች ሆይ ይህንን አረፍተ ነገር እስቲ በልባችሁ ቅረጹት። ጽዋው ገና አልሞላምና። ይህ ምን ማለት ነው? እዚህ ጋር ነው የመለኮታዊ ፍትህ ቀመር የሚገባን። እግዚአብሔር የፍትህ አምላክ ነው። እርሱ እንደ ሰው በስሜት ተነሳስቶ በድንገተኛ ቁጣ ተንተክትኮ የሚፈርድ አምላክ አይደለም። እግዚአብሔር ለግለሰቦችም ሆነ ለሀገራት የሰጠው የጊዜ ገደብ ወይም ቀጠሮ አለው። በአብርሃም ዘመን ምንም እንኳን አሞራውያን ክፎች ቢሆኑም፣ ምንም እንኳን ኃይለኛ ቢሆኑም የኃጢአት ገንዳቸው ገና አልሞላም ነበር። ምናልባት ግማሽ፣ ምናልባትም ሩብ ይሆናል። እግዚአብሔር ፍትሐዊ ዳኛ ስለሆነ እስኪሞላ ድረስ እጠብቃቸዋለሁ አለ። ይህ እውነታ አንድ የሚያስደነግጥ ሌላ ገጽታ አለው።
ብዙውን ጊዜ ይህንን ጥቅስ ስናስብ የምናተኩረው በእስራኤል ባርነት ላይ ነው። ወዮ ለ400 ዓመታት ተሰቃዩ እንላለን። ነገር ግን ሳንቲሙን ገልብጠን እስቲ እንየው። እግዚአብሔር ለአብርሃም 400 ዓመት እጠብቃለሁ ሲለው በተዘዋዋሪ መንገድ ለጠላቶቹ ለአሞራውያን ምን እየሰጣቸው ይሆን? 400 ዓመት የንስሐ ዕድል። እስኪ አስቡት፣ እግዚአብሔር የገዛ ሕዝቡን የመረጣቸውን የአብርሃም ልጆች በባርነት ቀንበር ስር በጅራፍና በውርደት ሥራ ቆይቶ ለጠላቶቹ ለአሞራውያን ግን የ400 ዓመት የጊዜ ገደብ ሰጠ። ለምን? ምናልባት ልባቸውን ይመልሱ ይሆናል። ምናልባት ከክፉ መንገዳቸው ይጸጸቱ ይሆናል። ምናልባት እንደ ነነዌ ሕዝብ ንስሐ ይገቡ ይሆናል ብሎ ጠብቆ ይሆናል። ይህ የእግዚአብሔርን ትዕግስት ወሰን የለሽነት ያሳያል። እግዚአብሔር ለተረገመው ዘር እንኳን ዕድል የሚሰጥ አምላክ ነው። ነገር ግን ወዮለት ለዚያ ሕዝብ ያንን ዕድል አባከነ። አሁን የሰዓት ቆጣሪው መሽከርከር ጀመረ። 400 ዓመታት፣ 4 ክፍለ ዘመናት፣ ወደ 10 ወይም 12 የሚጠጉ ትውልዶች። እስኪ አሁን ትኩረታችንን ለሁለት እንክፈለው። በእነዚህ 400 ዓመታት ውስጥ በሁለት ዓለማት ምን እየተከናወነ ነበር ብለን እንጠይቅ። በአንድ በኩል ግብፅ አለች። የአብርሃም ልጆች በባርነት ማጥ ውስጥ በግብፅ ይኖራሉ። የጅራፍ ድምፅ ይሰማል፣ የለቅሶ ድምፅ ያስተጋባል። እናቶች ወንድ ልጆቻቸውን ወደ አባይ ወንዝ ሲጥሉ ያለቅሳሉ። የአባቶቻችን አምላክ ሆይ የት አለህ? ረሳህን ወይ እያሉ ወደ ሰማይ ይጮኻሉ። ሰማይ ግን ዝም ያለ ይመስላል። ዝምታው ለ4 ክፍለ ዘመናት ቀጠለ። በሌላ በኩል ደግሞ ከነዓን አለች፣ የአሞራውያን ምድር። እዚህ ምንም ጅራፍ የለም። እዚህ ያለው ዘፈንና እስክስታ ነው። አሞራውያን እየበለጸጉ ነው። ከተሞቻቸውን እያስፋፉ ነው። ግንቦቻቸውን ወደ ሰማይ እያረዘሙ ነው። ንግዳቸው ደርቷል። ወታደራዊ ኃይላቸው በርትቷል። ምናልባት በአደባባይ ቆመው ይሳለቁ ይሆናል። የዚያ ያዛውንቱ የአብርሃም አምላክ የት አለ? ምድሪቱን እሰጣችኋለሁ ብሏቸዋል ነበር። አሁን ግን ዘሮቹ በግብፅ ጭቃ እያቦኩ ነው። እኛን የሚነካ የለም፣ አማልክቶቻችን ኃያላን ናቸው ብለው ይፎክራሉ። የእግዚአብሔር ዝምታ ግን ፍራቻ አልነበረም። የእግዚአብሔር ዝምታ ትዕግስት ነበር። ብዙዎች የእግዚአብሔርን ትዕግስት እንደ ደካማነት ይቆጥሩታል። እግዚአብሔር ዝም ሲል በኃጢአታቸው የተስማማ ወይም ያላየ ይመስላቸዋል። ነገር ግን እውነታው እጅግ ያስፈራል። እግዚአብሔር ዝም ያለው የጊዜ ቆጣሪው ስላልሞላ ብቻ ነበር። 100 ዓመት አለፈ። አሞራውያን አልተመለሱም። ኃጢአታቸው እየባሰ ሄደ። 200 ዓመት አለፈ። አሞራውያን አዲስ ጣዖት አመጡ፣ ሞሎክን። 300 ዓመት አለፈ። አሞራውያን የዝሙት ጥግ ላይ ደረሱ። ትዕቢታቸው ሰማይ ጠቀሰ። እያንዳንዱ ቀን፣ እያንዳንዱ ዓመት አንዲት ጠብታ ወደ ጽዋው ትጨምር ነበር። አሞራውያን አላወቁትም እንጂ የሚኖሩት በብድር ጊዜ ላይ ነበር። የሚተነፍሱት አየር፣ የሚረግጡት መሬት በምህረት ገመድ የተያዘ ነው። ነገር ግን ያ ገመድ እየሳሳ መጣ። የጽዋው ጠርዝ እየሞላ መጣ። 400 ዓመት እያለቀ ነው። በግብፅ ምድር የባሪያዎች የጩኸት ጽዋ፣ በከነዓን ምድር ደግሞ የአሞራውያን የኃጢአት ጽዋ ሞልቶ ሊፈስ ሆነ። የአሞራውያን የመጨረሻዎቹ ዓመታት እየተቆጠሩ ነው። አሁን ያንን የሰዓት ቆጣሪ ድምፅ በልባችሁ ያዙ፣ ተከተሉኝ። ጊዜው እየሄደ ነው። 400 ዓመት እየተገባደደ። በዚህ ጊዜ አሞራውያን ጽዋቸውን በምን ሞሉት? እግዚአብሔርን ያስቆጣው ያዘግናኝ ኃጢአትስ ምን ነበር ብለን እንጠይቅ። ይህንን ጥያቄ ለመመለስ ከምድረ በዳው ወጥተን ወደ ከተማቸው መግባት ይኖርብናል። ወደ እነዚያ ሰማይ ጠቀስ ግንቦች፣ ወደ አሞራውያን የስልጣኔ ማማ። ከውጭ ስታዩት ከተማው ያማረ ነው። ግንቦቹ በተጠረበ ድንጋይ ተሰርተዋል። በሮቹ በነሐስ ተለብጠዋል። የንግድ እንቅስቃሴው ደርቷል። ሰዎች በቅንጦት ይኖራሉ። ጥበብና ዕውቀት ፈልቋል። ነገር ግን ወደ ከተማው መሃል ስትጠጉ አየሩ ላይ የሰፈረ አንድ የሚከብድ ሽታ አለ። የአፍንጫን ቀዳዳ የሚለበልብ፣ የነፍስን ጥልቀት የሚረብሽ እርጉም ሽታ። ይህ የሞት ሽታ ነው፣ የተቃጠለ ሥጋ ሽታ። ኑ ከከተማው ወጣ ብሎ ወደሚገኘው ሸለቆ አብረን እንውረድ። ይህ ቦታ የሄኖም ሸለቆ ይባላል፣ ወይም በአሞራውያን ቋንቋ ቶፌት። ትርጉሙ የሚቃጠል ምድጃ ወይም የከበሮ ቦታ ማለት ነው። ጊዜው ሌሊት ነው። ጨለማው ምድሩን ውጦታል። ነገር ግን ሸለቆ በደማቅ ብርሃን ተጥለቅልቋል። የመብራት ብርሃን አይደለም፣ የሚንቀለቀል የእሳት ብርሃን እንጂ። በዚያ እሳት መሃል አንድ ግዙፍ አስፈሪ የነሐስ ምስል ቆሟል። ይህ
የአሞራውያን ዋና አምላክ ሞሎክ ይባላል። ቅርጹን አስተውሉት። አካሉ የሰው አካል፣ ትልቅ ጡንቻና ግዙፍ፣ ራሱ ግን የሰው ራስ አይደለም። ቀንዶቹ የረዘሙ የኮርማ ወይም የበሬ ራስ እንጂ። ይህ ናስ ምስል ውስጡ ባዶ ነው። በውስጡ እንደ ምድጃ እሳት ይነድበታል። ነበልባሉ በጣዖቱ ዓይኖችና አፍ በኩል ይወጣል። የጣዖቱ ካህናት ከስር እንጨት እየማገዱ የናስ ምስሉን ያግሉታል። የናሱ ቀለም እስኪቀየር ወይም ወደ ቀይ ፍህምነት እስኪለወጥ እንደ ፀሐይም እስኪንቀለቀል ድረስ ያሞቁታል። ሞሎክ እጆቹን ወደፊት ዘርግቷል፣ ልክ አንድ አባት ልጁን ለማቀፍ እጁን እንደዘረጋ ሁሉ። ነገር ግን እነዚህ እጆች የፍቅር እጆች አይደሉም፣ የሚንቀለቀሉ የናስ መጥበሻዎች እንጂ። አሁን ወደ ሸለቆ የሚገባውን ሰልፍ ተመልከቱ። እነዚህ እነማን ናቸው? ምርኮኞች ወይንስ ወንጀለኞች? በፍጹም አይደሉም። እነዚህ የአሞራውያን መኳንንት ናቸው። የከተማው ቱጃሮች ናቸው። ቀሚሳቸው መሬት የሚጎትት ወርቅ ያጠለቁ ጌቶችና እመቤቶች። በእጃቸው የገዛ ልጆቻቸውን ይዘዋል። ገና ጡት ያልተዉ ፈገግ የሚሉ እናታቸውን አጥብቀው ያቀፉ ንጹሐን ሕፃናት። ለምን ብለን እንጠይቅ። ለምን አባት የገዛ ልጁን ወደ እሳት ይዞ ይሄዳል? ለምን እናት ጨክና ፍሬዋን ትሰጣለች? ምክንያቱም አሞራውያን አንድ ሰይጣናዊ እምነት አላቸው። ለሞሎክ የበኩር ልጄን ከሰጠው እርሻዬ ይለመልማል፣ ንግዴ ይስፋፋል፣ በጦርነት አሸንፋለሁ፣ ስልጣኔ ይጸናል ብለው ያምናሉ። ስልጣኔያቸውን የገነቡት የብልጽግና መሰረታቸውም የልጆቻቸው ደም ነው። ይህ ስልጣኔ የተባለ አረመኔነት ነው። ሰልፉ ወደ ጣዖቱ ቀረበ። የጣዖቱ ካህናት ልጆቹን ከእናታቸው እቅፍ ይነጥቃሉ። ሕፃኑ ያለቅሳል፣ እናቱን ይፈልጋል። ነገር ግን ወደ እሳቱ ይቀርባል። በዚያን ሰዓት አንድ የሚሰቀጥጥ ነገር ይፈጠራል። ካህናቱ ምልክት ይሰጣሉ። ከበሮ መቺዎቹ በሙሉ ኃይላቸው ከበሮን ይደልቃሉ። ጥሩምባው ይነፋል፣ ሕዝቡ ይጮሃል። ይህ ጩኸት ሕፃኑ በጋለው የነሐስ እጅ ላይ ሲቀመጥ ሥጋውም ሲለበለብ የሚያሰማውን የስቃይ ጩኸት እናትና አባት እንዳይሰሙ ለማፈን ነው። የሕፃኑ ጩኸት በከበሮ ድምፅ ይዋጣል። እናቶች እያዩ አባቶች እየተመለከቱ ሕፃኑ አመድ ይሆናል። እናም አሞራውያን በልጆቻቸው አመድ ላይ ቆመው ስልጣኔ፣ ሰላም፣ ብልጽግና እያሉ ይዘፍናሉ። ወዳጆቼ ሆይ እግዚአብሔር ይህንን እያየ በዙፋኑ ላይ ምን የሚሰማው ይመስላችኋል? በየቀኑ በየሌሊቱ የንጹሐን ደም እንደ ጎርፍ ይፈሳል። አንዲት ጠብታ ደም ስትፈስ የሰዓት ቆጣሪው ይሄዳል። ሌላ ሕፃን ሲቃጠል ጽዋው ሊሞላ ይቀርባል። እግዚአብሔር ለምን ዝም አለ ትላላችሁ? ዝም አላላቸውም፣ ጽዋውን እየሞላ ነው። የአሞራውያን ኃጢአት ግን በሞሎክ ብቻ አላበቃም። ደም ካፈሰሱ በኋላ ወደ ከተማቸው ተመልሰው የሚያደርጉት ነገር ምድርን ይበልጥ የሚያረክስ ሆነ። መጽሐፍ ቅዱስ በኦሪት ዘሌዋውያን ምዕራፍ 18 ላይ የእግዚአብሔርን ሕግ ሲሰጥ አሞራውያን ይፈጽሙት የነበረውን አጸያፊ ተግባር ዘርዝሮታል። እነርሱ ዘንድ ነውር የሚባል ነገር ጠፋ። በቤተ ጣዖቶቻቸው ውስጥ ቅዱስ ብለው የሚጠሩት ዝሙትን ነበር። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር፣ አልፎ ተርፎም ከእንስሳት ጋር። አዎ ከእንስሳት ጋር መተኛት ያምልኳቸው አካል ነበር። የሰው ልጅ ክብር ወረደ፣ ከእንስሳትም በታች ሆኑ። የእግዚአብሔር መልክና አምሳል በጭቃ ተለውሶ በደም ተጨማለቀ። ጠንቋዮችና መናፍስት ጠሪዎች የከተማው መሪዎች ሆኑ። ከሙታን ጋር ይነጋገራሉ፣ ከአጋንንት ጋር ቃል ኪዳን ያደርጋሉ። ምድሪቱ መተንፈስ አቃታት። መጽሐፍ ቅዱስ እጅግ አስገራሚ ቃልን እዚህ ጋር ይነግረናል። ምድሪቱም ረክሳለች፣ ምድሪቱም በራሷ ላይ የተቀመጡትን ሰዎች ተፋች ይለናል። ልብ በሉ፣ እግዚአብሔር ብቻ አይደለም የተቆጣው። ተፈጥሮ ራሷ፣ መሬት ራሷ አሞራውያንን መሸከም አቃታት። የሕፃናት ደም ወደ ውስጥ የሰረገባት መሬት አቅለሸለሻት፣ ሆዷ ተላወሰ። እነዚህን አውሬ ከላይ ላይ አንሱልኝ ብላ ጮኸች። አሁን 400 ዓመት ሊያልቅ ነው። የመጨረሻዎቹ ደቂቃዎች እየተቆጠሩ ነው። የኃጢአት ጽዋው እስከ አፉ ሞልቷል። በሕፃናት ደም፣ በዝሙት ርኩሰት፣ በትዕቢት እብጠት ሞልቷል። አንዲት የመጨረሻ ጠብታ ብቻ ቀርታለች። በግብፅ ምድር ሙሴ በትሩን አነሳ። በከነዓን ምድር የመጨረሻው ሕፃን ወደ እሳቱ ተወረወረ። ያቺ ጠብታ ጽዋው ላይ ወደቀች፣ ሞላ፣ ፈሰሰ። የአሞራውያን ጊዜ አበቃ። የምህረት በር ተዘጋ፣ የፍርድ በር ተከፈተ። እግዚአብሔር ከዙፋኑ ሆኖ ሁሉን አየ። በቃ አለ።
ከእንግዲህ የአንድ ሕፃን ደም በከነዓን ምድር እንዲፈስ አልፈቅድም አለ። አሁን የሰራዊት ጌታ ተዘጋጅቷል። በምድር ላይ ደግሞ እግዚአብሔር ያዘጋጀው የጥፋት ኃይል ሆኖ የተገለጠው ከግብፅ ወጥቶ ቀይ ባህርን እየተሻገረ ነው። አሞራውያን ግን ይህንን ሁሉ አያውቁም። አሁንም ከበሮ ይደለቃል፣ አሁንም ይጨፈራል። ከዮርዳኖስ ማዶ ሞት እየመጣባቸው እንደሆነ አልሰሙም። የመጀመሪያው ፈተና ሊጀምር ነው። የ400 ዓመት የሰዓት ቆጣሪ ዜሮ ላይ ደረሰ። እስራኤላውያን ከምድረ በዳው ወጡ። ፊታቸው እንደ ጠዋት ፀሐይ ያበራል። ልባቸው በእምነት ተሞልቷል። ከግብፅ ባርነት ወጥተው ቀይ ባህርን ተሻግረው በረሃውን አቋርጠው እነሆ አሁን በድንበር ላይ ቆመዋል። ከፊታቸው የተስፋይቱ ምድር ትታያለች፣ ያቺ ማርና ወተት የምታፈሰው ምድር። ነገር ግን አንድ ትልቅ ችግር አለ። ወደዚህ ምድር ለመግባት የበሩን መክፈቻ ቁልፉን የያዙ አስፈሪ የሆኑ የበር ጠባቂዎች አሉ። እነዚህ ጠባቂዎች ተራ ወታደሮች አይደሉም። የምስራቁን በር የያዙት የአሞራውያን ኃያላንና ጨካኝ ነገሥታት ናቸው። እስኪ ሁኔታውን በደንብ እንረዳ። እስራኤላውያን እዚህ ላይ ሲቆሙ ይህ የመጀመሪያቸው አይደለም። አስቀድሞ እዚህ ቦታ ጋር መጥተው ነበር። ነገር ግን ያኔ ምን ተፈጠረ? 12 ሰላዮችን ላኩ። ሰላዮቹ ተመልሰው ሲመጡ እጃቸው እየተንቀጠቀጠ ዓይናቸው በፍርሃት ፈጦ እንዲህ አሉ፣ ወንድሞቻችን ሆይ ተመለሱ። በዚህ ምድር ያሉት ሰዎች አይደሉም፣ ግዙፋን ናቸው። ከተሞቻቸው ወደ ሰማይ የደረሱ ናቸው። እኛ በፊታቸው ስንታይ እንዳንበጣ ነን አሉ። ይህ የአንበጣ ስነ ልቦና ይባላል። ፍርሃት አንድን ትውልድ ሙሉ በሙሉ በምድረ በዳ አስቀረው። ጠላትን ስታየው ራስህን አሳንሰህ የምታይበት፣ እኔ ኢምንት ነኝ እርሱ ግን ግዙፍ ነው ብለህ የምትሸበርበት በሽታ የአንበጣ ስነ ልቦና ይባላል። አሁን ግን ያ ፈሪ ትውልድ በምድረ በዳ አልቋል። አዲሱ ትውልድ መጥቷል። መሪው ሙሴ ነው። እናም ዛሬ ያንን የድሮ ፍርሃት ፊት ለፊት ሊጋፈጡ ነው። የመጀመሪያው ፈተና የሐሽቦኑ ንጉሥ ሲሆን ይባላል። ሲሆን የአሞራውያን የትዕቢት ምሳሌ ነው። ግዛቱ ሰፊ፣ ሰራዊቱ ብርቱ። ሙሴ እንደ እግዚአብሔር ሰውነቱ ጦርነትን በመጀመሪያው አማራጭነት አልፈለገም። ለንጉሥ ሲሆን የሰላም መልእክትን ላከ። እባክህ ወንድሜ በምድርህ በኩል እንለፍ፣ እህልህን አንነካም፣ ውሃህን አንጠጣም፣ ከጉድጓድህ አንቀዳም፣ በንጉሡ ጎዳና ብቻ አቋርጠን ወደ ቦታችን እንሄዳለን አለው። ነገር ግን ሲሆን ይህንን ሲሰማ ሳቀ። እነዚህ ባሮች፣ እነዚህ የግብፅ ስደተኞች በእኔ ምድር ላይ እግራቸውን ሊያሳርፉ ብሎ ጠየቀ። ልቡ እንደ ፈርዖን ልብ ደነደነ። የአሞራውያን ደም በውስጡ ፈላ። መልእክተኞቹን አባረረ። ሰራዊቱን ሁሉ አሰባስቦ እስራኤልን ከምድረ ገጽ ለማጥፋት ወደ ምድረ በዳው ወጣ። ሲሆን በራሱ ጉልበት ተማምኖ ነበር። ያላወቀው ነገር ቢኖር እየተጋፈጠ ያለው የሙሴን ሰራዊት ብቻ ሳይሆን የ400 ዓመቱን የእግዚአብሔር ፍርድ ጭምር ነው። ጦርነቱ በሐያዝ ተደረገ። አጭርና ደም አፋሳሽ ነበር። ትዕቢተኛው ሲሆን ወደቀ። ሰራዊቱ ተበተነ። ከተሞቹ ተወረሱ። ይህ የመጀመሪያው ድል ለእስራኤላውያን እንደ ማሟሟቂያ ሆነ። አንበጣ አይደለንም፣ ግዙፋንን መጣል እንችላለን የሚል አዲስ መንፈስ በውስጣቸው ዘራ። ነገር ግን ወዳጆቼ ዋናው ጨዋታ ግን ገና ነው። ሲሆን ሰው ነው፣ ጠንካራ፣ ጨካኝ፣ ነገር ግን ሰው። ከእርሱ ቀጥሎ የሚመጣው ግን ከሰው በላይ የሆነ ፍጡር ነው። እስራኤል ወደ ሰሜን ወደ ባሳን ምድር አቀናች። እዚህ ጋር ነው የሲኦል ደጆች የተከፈቱ የሚመስለው። እዚህ ጋር ነው የአሞራውያን የመጨረሻው ምስጢር የሚገለጠው። የባሳን ንጉሥ አግ። ይህ ስም ሲጠራ የጥንቱ ዓለም ይርበተበታል። መጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ 3 ላይ ስለ አግ ሲናገር አንድ እጅግ ወሳኝ የሆነ መረጃን ይሰጠናል። ከረፋይም ወገን የቀረው የባሳን ንጉሥ አግ ብቻ ነበር ይለናል። ረፋይም አስቀድመን እንዳየነው እነዚህ ሰዎች ተራ ሰዎች አይደሉም። የጥንት ግዙፋን የንፍሌም ቅሪቶች በዘር የተዳቀሉ ግማሽ ሰው ግማሽ ጭራቅ ብንል ማጋነን የማይሆንባቸው ናቸው። አግ የዚህ ዘር የመጨረሻው ንጉሥ ነው። የግዝፈቱን ልክ ለማወቅ ትፈልጋላችሁ? መጽሐፍ ቅዱስ የቁመቱን ሜትር ባይነግረንም የሚተኛበትን አልጋ ልክ ግን መዝግቦልናል። አልጋው የብረት አልጋ ነበር። ርዝመቱ 9 ክንድ፣ ወርዱ 4 ክንድ ነበረ። እስኪ ይህንን በዘመናዊ መለኪያ እናስላው። 9 ክንድ ማለት ወደ 4 ሜትር አካባቢ ነው። እስኪ የቤታችሁን ግድግዳ ተመልከቱ።
ምናልባት ርዝመቱ 2.5 ሜትር ሊሆን ይችላል ወይንም ደግሞ 3 ሜትር። ንጉሥ አግ ግን አልጋው ብቻ 4 ሜትር ነው። ይህ ሰው ቆሞ ሲራመድ ባለ 2 ፎቅ ቤትን ያክላል። ጥላው ብቻውን ያስፈራል። ከዚያም በላይ መጽሐፍ ቅዱስ አልጋው ከብረት የተሰራ እንደሆነ ይነግረናል። ለምን ግን ከብረት? ነገሥታት እኮ በወርቅ በዝግባ እንጨት ወይም በዝሆን ጥርስ ያጌጠ አልጋ ላይ ነው የሚተኙት። አግ ለምን ብረት ላይ ተኛ ብሎ መጠየቅ ይገባል። መልሱ ቀላልና አስፈሪ ነው። የእንጨት አልጋ የአግን ክብደት መሸከም አይችልም። የዚህ ግዙፍ ሰው አካል ጡንቻና አጥንት ክብደት ተራ እንጨትን እንደ ስንጥር የሚሰብር ስለነበር ብቸኛው አማራጭ ብረት ሆነ። አግ ሲራመድ መሬት ይንቀጠቀጣል። ድምፁ እንደ ነጎድጓድ ነው። የሚገዛቸው ከተሞች 60 ከተሞች ነበሩት። ሁሉም በረጃጅም ግድግዳዎችና በነሐስ መወርወሪያዎች የተመሸጉ ናቸው። የግዙፋን ከተማ ይባላሉ። እስኪ ራሳችሁን በእስራኤላውያን ቦታ አድርጋችሁ አስቡ። ሲሆንን አሸንፋችሁ በድል ስሜት እየመጣችሁ ነው። ድንገት ግን አድማሱ ጠቆረ፣ ምድር ተናወጠች። ከባሳን ተራሮች ላይ ንጉሥ አግ ከነሰራዊቱ ወረደ። እስራኤላውያን አንገታቸውን ቀና አድርገው ሲያዩ ፊት ለፊታቸው የቆመው በሰው አእምሮ ሊታሰብ የማይችል ግዙፍ ፍጥረት ነው። ያ የድሮ የአንበጣ ፍርሃት ተመልሶ መጣ። ጉልበታቸው ተብረከረከ። ይህንንማ ማሸነፍ አንችልም፣ ከሰው ጋር መዋጋት እንችላለን፣ ከዚህ ተራራ ጋር ግን እንዴት እንዋጋለን ብለው አሰቡ። በዚህ ወሳኝና አስጨናቂ ሰዓት ከሰማይ አንድ ድምፅ መጣ። እግዚአብሔር ለሙሴ ተናገረው። ተመለስ፣ ተመለሱ፣ ሽሹ አላለውም። እግዚአብሔር እንዲህ አለ፣ በእጅህ አሳልፌ ሰጥቼዋለሁና አትፍራው አለው። እግዚአብሔር ለሙሴ የነገረው ይህንን ብቻ ነው። ግዙፉን ሰው፣ የብረት አልጋውን፣ 60ውን ከተማ፣ የረፋይምን ዘር እግዚአብሔር እንደ ኢምንት እንደ ትቢያ ቆጠረው። ይህ ሰው ለእናንተ ግዙፍ ሊሆን ይችላል፣ ለእኔ ግን የሠራሁት ፍጡር ነው። 400 ዓመት የጠበቅኩት ጽዋ ሞልቷል። አሁን ጊዜው የፍርድ ነው አለው ለሙሴ። ጦርነቱ በኤድራይ ተደረገ። ይህ ጦርነት የታሪክ ጦርነት ብቻ አይደለም፣ ይህ የዘር ጦርነት ነው። የእግዚአብሔር ዘር ከሰይጣን ዘር ጋር የገጠመበት። አግ ጮኸ፣ መሬቱን መታ፣ ጦሩን ወረወረ። ነገር ግን የእስራኤል አምላክ ከሕዝቡ ጋር ነበረ። መቼም በዚያ ቀን የታየው ነገር ተአምር ነው። ያ ግዙፍ ሰው፣ ያ በብረት አልጋ የሚያድረው የረፋይም ንጉሥ እንደ አንድ የደረቀ ዛፍ ግንድስ ብሎ ወደቀ። ግዙፍ አካሉ መሬቱን አናወጠው። አቧራው ሲበተን እስራኤላውያን ያዩትን ነገር ማመን አቃታቸው። የማይደፈረው ተደፍሯል። እስራኤላውያን በአግ ሬሳ ላይ ሲቆሙ በውስጣቸው የነበረው የመጨረሻው የፍርሃት ሰንሰለት ተበጠሰ። የረፋይምን ንጉሥ ያንን የብረት አልጋ ላይ የሚተኛውን ካሸነፍን በዓለም ላይ ማንም ሊቋቋመን አይችልም የሚል እምነት በልባቸው ታተመ። እግዚአብሔር አግን እንደ ማስተማሪያ ተጠቀመበት። የከነዓንን ምድር ዋና ዋና ከተሞች ኢየሩሳሌምን፣ ኢያሪኮን ከመውረሳቸው በፊት ትልቁንና አስፈሪውን አለቃ አስቀድሞ በመጣል ለቀጣዩ ዘመቻ ልባቸውን አጠነከረው። የአግ ውድቀት ለአሞራውያን ትልቅ መልእክት ነበር። የምስራቁ በር ተሰብሯል። ጠባቂዎቹ ኃያሉ ሲሆንና ግዙፉ አግ ወድቀዋል። አሁን በሩ ክፍት ነው። መንገዱ ወደ መሃል ሀገር ያመራል። ወደ ኢየሩሳሌም፣ ወደ ኬብሮን፣ ወደ ለኪሶ። ግዙፉ ንጉሥ፣ የባሳኑ አንበሳ፣ የረፋይም ምሰሶ አግ ወደቀ። ይህ ዜና በከነዓን ምድር እንደ ሰደድ እሳት ተቀጣጠለ። ንፋሱ ወሬውን ተሸክሞ ወደ ተራሮቹ፣ ወደ ሸለቆዎቹና ወደ አሞራውያን ምሽጎች አደረሰው። በተለምዶ እንዲህ አይነት ዜና ሲሰማ ጠላት ይርበተበታል፣ እጁን ይሰጣል ወይንም ይሸሻል። ነገር ግን ወዳጆች፣ ክፋት መጨረሻው መጥፋት መሆኑን እያወቀ እንኳን በትዕቢት ከመቀጠል ወደ ኋላ አይልም። አሞራውያን ለመሸሽ ሳይሆን ለመጨረሻው የሞት ሽረት ትግል ተዘጋጁ። አሁን ትኩረታችንን ከባሳን ሜዳዎች አንስተን ወደ ደቡብ፣ ወደ ተራራማው የኢየሩሳሌም ከተማ እናዙር። በዚያ ዘመን ኢየሩሳሌም ኢያቡስ ትባል ነበር። ንጉሷ ደግሞ አዶኒሴዴቅ ይባላል። የስሙ ትርጉም የጽድቅ ጌታ ማለት ነው። ምን አይነት አስቂኝ ተቃርኖ ነው! ስሙ ጽድቅ፣ ስራው ግን ድቅድቅ ጨለማ። ይህ ሰው የአሞራውያን ዋና ስትራቴጂስት፣ የክፋት አቀንቃኝና የሴራቸው ጠንሳሽ ነው። አዶኒሴዴቅ የአግንና የሲሆንን መውደቅ ሲሰማ በድንጋጤ አልተንቀጠቀጠም። ይልቁንም በታላቅ ቁጣ ነደደ። አንድ ብልሃትን አሰበ። እስራኤልን ለብቻዬ መግጠም አልችልም። ሲሆን ሞክሮት አልሆነም።
አግ ሞክሮት ወደቀ። ስለዚህ የዓለምን ኃያላን አስተባብሬ የአሞራውያንን ነገሥታት ሰብስቤ በአንድ ላይ ጨርሳቸዋለሁ ሲል አሰላ። የመጨረሻውን ካርድም መዘዘ። መልእክተኞቹን ላከ። 4 ነገሥታትን ጠራ። የኬብሮንን ንጉሥ፣ የርሙትን ንጉሥ፣ የለኪሶን ንጉሥና የኤግሎንን ንጉሥ ከራሱ ጋር ተደምሮ 5ቱ ነገሥታት። ይህ የአሞራውያን ታላቅ ኅብረት ነው፣ የሰይጣን የመጨረሻው ምሽግ። እነዚህ 5 ነገሥታት ሰራዊቶቻቸውን ሲሰበስቡ ምድሩን እንዳንበጣ መንጋ ሸፈኑት። ፈረሶቻቸው ሲያሽካኩ፣ ሰረገሎቻቸው ሲንቀሳቀሱ የሚሰማው ድምፅ ምድርን ያናውጥ ነበር። ነገር ግን የአዶኒሴዴቅ ዕቅድ እስራኤልን በቀጥታ መውጋት አልነበረም። እርሱ የተራቀቀ ወታደራዊ ሰው ነው። እስራኤልን በቀጥታ ከመግጠሙ በፊት እስራኤልን የደገፈችውን ከእስራኤል ጋር የሰላም ውል የፈጸመችውን ገባኦንን ማጥፋት ፈለገ። ገባኦን ታላቅ ከተማ ናት። ነዋሪዎቿ ጀግኖች ናቸው። ነገር ግን የእስራኤልን አምላክ ፈርተው እጃቸውን ሰጥተዋል። አዶኒሴዴቅ ከሃዲዎችን ቅጣት እንቀጣለን፣ ገባኦንን አጥፍተን እስራኤልን ከምሽጉ አውጥተን በሜዳ ላይ እንጨርሳቸዋለን አለ። 5ቱም ነገሥታት ሰራዊታቸውን አንቀሳቀሱ፣ ገባኦንንም ከበቡ። የገባኦን ሰዎች ጠዋት ላይ ሲነቁ ከተማቸው በሞት ጥላ ስር ተከባለች። መውጫ የለም፣ መግቢያ የለም። የአሞራውያን ሰይፍ ተመዞ ይጠብቃቸዋል። ፍርሃት ነገሰ፣ ተስፋ መቁረጥ ሰፈነ። የገባኦን ሽማግሌዎች አንድ ምርጫ ብቻ ነበራቸው፣ ፈጣን መልእክተኛ በድብቅ ወደ ጌልጌላ ወደ ኢያሱ መላክ። መልእክተኛው የሞት ቀጠናውን ጥሶ ወጣ። እየሮጠ እየተንገዳገደ ወደ እስራኤል ሰፈር ደረሰ። ለኢያሱ የነገረው ቃል ይጭንቀት ነበር። እጅህን ከባሮችህ ላይ አትመልስ፣ በተራራው የሚኖሩት አሞራውያን ነገሥታት ሁሉ ተባብረውብናልና ፈጥነህ ድረስልን፣ አድነን፣ እርዳን አለው። ኢያሱ ይህንን መልእክት ሲሰማ ምን ተሰማው? እስኪ ሁኔታውን በዓይነ ሕሊናችሁ ሳሉት። ኢያሱ ያለው ጌልጌላ ነው። ጌልጌላ ማለት በዮርዳኖስ ሸለቆ ውስጥ ከባህር ጠለል በታች ያለ ዝቅተኛ ቦታ ነው። ጦርነቱ ያለበት ገባኦን ደግሞ ተራራማ ቦታ ነው። ከጌልጌላ እስከ ገባኦን ያለው ርቀት ወደ 30 ወይም 40 ኪሎ ሜትር ይደርሳል። ይህ ብቻ አይደለም፣ መንገዱ ዳገት ነው። ከባህር ወለል በታች ተነስቶ ወደ ተራራው ጫፍ የሚደረግ እጅግ አድካሚ የሆነ አቀበት። ለተራ ወታደር ይህንን መንገድ ለመሄድ ቢያንስ 2 ወይም 3 ቀን ይፈጃል። ኢያሱ ሰማዩን ተመለከተ። ቀኑ እየጨለመ ነው። በተለመደው ወታደራዊ ስሌት ዛሬ ተዘጋጅተን ነገ እንወጣለን ማለት ነበረበት። ነገር ግን ኢያሱ የተለመደውን ነገር የሚያደርግ ሰው አይደለም። በዚያች ቅጽበት የእግዚአብሔር ድምፅ መጣ። በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነርሱ አንድ ሰው እንኳን በፊት አይቆምም አለው። ይህ ቃል ለኢያሱ እንደ ነዳጅ ሆነ። እግዚአብሔር ሰጥቻለሁ ካለ ምን እጠብቃለሁ አለ ለራሱ። እናም በዚያች ሌሊት በታሪክ ውስጥ ታይቶ የማይታወቅ አንድ አስገራሚ ወታደራዊ ኦፕሬሽን ታዘዘ። የሌሊቱ ጉዞ። ኢያሱ ለመላው ሰራዊቱ ትእዛዝ ሰጠ። ተነሱ፣ ትጥቃችሁን አጥብቁ፣ ዛሬ ሌሊት አንተኛም፣ ዛሬ ሌሊት ተራራውን እንወጣለን ሲል አዘዘ። እስቲ አስቡት፣ በጨለማ በሌሊት በሺዎች የሚቆጠሩ ወታደሮች ከባድ የጦር ትጥቅ፣ ጋሻና ሰይፍ ተሸክመው ያንን ከባድ አቀበት፣ ያንን ዳገት መሮጥ ጀመሩ። መራመድ አይደለም፣ መሮጥ ተያያዙ። ምንም ፋኖስ አላበሩም፣ ጠላት እንዳያያቸው። ድምፅ የለም፣ የሚሰማው የሰራዊቱ ትንፋሽና የጫማ ኮቴያቸው ብቻ ነው። ልባቸው በድካም ይመታል፣ ሳምባቸው ሊፈነዳ ይደርሳል፣ ላባቸው እንደ ጅረት ይወርዳል። ግን አይቆሙም። ምክንያቱም እያንዳንዱ ሰኮንድ የገባኦንን ዕድሜ ይወስናል። አሞራውያንስ ምን እያደረጉ ነው? በገባኦን ዙሪያ የመሸጉት 5ቱ ነገሥታት እስራኤል ጌልጌላ ነው ያለው፣ እዚህ ለመድረስ ቢያንስ 3 ቀን ይፈጅባቸዋል ብለው ተዘናግተዋል። ድንኳናቸው ውስጥ ተኝተዋል። ጠባቂዎቻቸው እያንቀላፉ ነው። ነገ በጠዋት ገባኦንን እናጠፋታለን እየተባባሉ ነው። የማያውቁት ነገር ቢኖር ከታች ከሸለቆው እንደ ነብር ድምፁን አጥፍቶ ሞት እየመጣባቸው መሆኑን ነው። ሌሊቱ ነጎደ፣ ሰዓታት አለፉ። የእስራኤል ሰራዊት ያንን የማይቻል የሚመስለውን ተራራ በቀላሉ ወጣ፣ ድካምንም አሸነፈ። ልክ በአድማስ ላይ የንጋት ጨረር ሲፈነጥቅ፣ ልክ ፀሐይዋ ብቅ ስትል እስራኤላውያን ገባኦን ደረሱ።
አሞራውያን አይናቸውን እያሻሹ ከድንኳናቸው ሲወጡ ያዩትን ማመን አልቻሉም። ከበላያቸው በተራራው ጫፍ ላይ የእስራኤል ሰራዊት ተሰልፈዋል። ልክ እንደ መብረቅ፣ ልክ እንደ ጎርፍ ኢያሱና ሰራዊቱ እግዚአብሔር ታላቅ ነው እያሉ ወረዱባቸው። ድንገተኛ ጥቃት ሆነ። አምስቱ ነገሥታት ተደናገጡ። እነዚህ ሰዎች መቼ መጡ? ክንፍ አውጥተው በረሩ እንዴ? ብለው ተሸበሩ። የአሞራውያን ሰራዊት ተረበሸ። ሰረገሎቻቸው ተጋጩ፣ ፈረሶቻቸው ደነበሩ። የታሰበው ዕቅድ ሁሉ ፈረሰ። አንድነት ያሉት ተበታተነ። ኢያሱ ሰይፉን መዘዘ። ጦርነቱ ተጀመረ። ይህ ተራ ጦርነት አይደለም። ያ ሁሉ ትዕቢት፣ ያ ማን ይነካናል የሚል ጉራ አሁን ወደ ፍርሃት ጩኸት ተቀይሯል። ኢያሱና ሰራዊቱ እንደ ተራበ አንበሳ እያሳደዷቸው ነው። አምስቱ ነገሥታት በቤት ሆርን ቁልቁለት ወደ ታች እየተንደረደሩ ነው። ልባቸው በድንጋጤ ቀልጧል። ከኢያሱ ሰይፍ ካመለጠን እንተርፋለን ብለው አስበው ይሆናል። ነገር ግን ወዳጆች፣ ከሰው እጅ ማምለጥ ይቻላል፣ ከእግዚአብሔር እጅ ግን ወዴት ይሸሻል? ልክ አሞራውያን ቁልቁለቱን ወርደው አዜቃ ወደ ተባለችው ቦታ ሲደርሱ አንድ ያልጠበቁት ነገር ሆነ። ኢያሱ ከኋላቸው ነው ያለው፣ ከፊታቸው ግን ማንም የለም። መንገዱ ክፍት ይመስላል። ድንገት ሰማዩ ጠቆረ፣ ደመናው ከበደ። ነገር ግን ዝናብ አይደለም። በአሞራውያን ጭንቅላት ላይ ከሰማይ የወረደው ውሃ ሳይሆን ድንጋይ ነበር። መጽሐፍ ቅዱስ ሲናገር እግዚአብሔር ከሰማይ ታላላቅ የበረዶ ድንጋዮችን አወረደባቸው ይላል። እስኪ ያስቡት፣ እነዚህ ድንጋዮች እንደ ጠጠር የሚወረወሩ አይደሉም። እያንዳንዳቸው እንደ መዶሻ የሚቀጠቅጡ፣ እንደ ሚሳኤል ኢላማቸውን የማይስቱ ናቸው። እዚህ ጋር አንድ አስገራሚ ተአምር አለ። ጦርነቱ እጅ ለእጅ ፊት ለፊት ነው የሚደረገው። እስራኤላዊውና አሞራዊው ተቀላቅለዋል። አሞራዊውን ነገር ግን የሰማዩ ድንጋይ ወርዶ የአሞራዊውን ጭንቅላቱን ሲበጥሰው ከጎኑ ያለውን እስራኤላዊ ግን አይነካውም ነበር። የአሞራውያን ሰራዊት በድንጋጤ ተበታተነ። ጋሻቸው ከሰይፍ እንጂ ከሰማዩ ድንጋይ ሊያድናቸው አልቻለም። የራስ ቁራቸው ተሰባበረ። መጽሐፍ ቅዱስ ውጤቱን ሲነግረን አንድ አስደንጋጭ ሪፖርት ያቀርባል። እስራኤል በሰይፍ ከገደላቸው ይልቅ በበረዶ ድንጋይ የሞቱት በዙ ይላል። ይህ ምን ማለት ነው? ጦርነቱን የተዋጋው ኢያሱ አይደለም። ጦርነቱን የተዋጋው እስራኤል አይደለም። ጦርነቱን የተዋጋው እግዚአብሔር ነበር። ለ400 ዓመታት የፈሰሰው የሕፃናት ደም ወደ ሰማይ ጮኸ። አሁን ሰማይ መልሱን በድንጋይ እየላከ ነው። ነገር ግን ችግሩ ገና አልተፈታም። እስራኤል እያሸነፈች ነው። አሞራውያን እየረገፉ ነው። ሆኖም አንድ ትልቅ ጠላት ከፊት ለፊታቸው ቆሟል። አሞራውያን አይደሉም። ያ ጠላት ጊዜ ነው። ኢያሱ ወደ ሰማይ ተመለከተ። ፀሐይ ወደ ምዕራብ እያዘቀዘቀች ነው። ጥላው እየረዘመ መጥቷል። ምሽቱ እየተቃረበ ነው። ኢያሱ ጎበዝ የጦር መሪ ነው። አደጋው ገብቶታል። ፀሐይ ከጠለቀች ጨለማ ከመጣ ጦርነቱ ያበቃል። አሞራውያን ምድሩን ያውቁታል። ጨለማን ተገና አድርገው ወደ ዋሻቸው ይገባሉ፣ ይደበቃሉ። ነገ ጠዋት እንደገና ተደራጅተው ይመጣሉ። ከዚያም በላይ እነዚህ 5 ነገሥታት ካመለጡ የ400 ዓመቱ ፍርድ የተሟላ አይሆንም። እግዚአብሔር ሆይ ቀኑ አጠረብኝ፣ ጊዜው አልበቃኝም ብሎ መጸለይ ነበረበት። በዚያ ሰዓት በሰው ልጅ ታሪክ ውስጥ ከፍጥረት መጀመሪያ ጀምሮ ታይቶም ተሰምቶም የማይታወቅ አንድ ነገር ተፈጠረ። ኢያሱ ከጉልበቱ ተንበርክኮ እባክህ ጌታ ሆይ ብሎ አልጸለየም። በእስራኤል ሁሉ ፊት፣ በሰራዊቱም ሁሉ ፊት፣ በአሞራውያንም ፊት ወደ አንድ ታላቅ ድንጋይ ላይ ወጣ። እጁን ወደ ሰማይ ዘረጋ፣ ዓይኑን ወደ ፀሐዩ ተከለ። እናም ለፈጣሪ ሳይሆን ለፍጥረቱ ትእዛዝ ሰጠ። ድምፁ እንደ ነጎድጓድ ሆኖ እንዲህ ሲል ጮኸ፣ በገባኦን ላይ ፀሐይ ቁሚ፣ በኤሎም ሸለቆ ጨረቃ ሆይ ቁሚ ሲል አዘዘ። ወዲያውኑ ተፈጥሮ ደረቀች። አጽናፈ ዓለም ፍሬኑን ያዘ። ምድር በራሷ ዙሪያ መሽከርከሯን አቆመች፣ ወይም የብርሃን ሕግ ተቀየረ። ሳይንስ እንዴት ብሎ ይጠይቅ ይሆናል? ፀሐይ በሰማይ መካከል እንደ ተሰቀለች ቀረች። ልትጠልቅ የተቃረበችው ፀሐይ ወደ ኋላም አልተመለሰችም፣ ወደፊትም አልሄደችም። እዚያው ፍሪዝ አድርጋ ቀረች። ጨረቃ በኤሎን ሸለቆ እንደ ፋኖስ ተንጠለጠለች። እስኪ ወታደሮቹን ተመልከቱ። 1 ሰዓት አለፈ። ፀሐይ እዚያው ናት። ከምሽቱ 2 ሰዓት 3 ሰዓት፣ አሁንም እኩለ ቀን ነው። ሙቀቱ ይፋጃል፣ ብርሃኑ ይዋጋል። የእስራኤል ወታደሮች ተገርመዋል። ይህ ቀን ለምን አያልቅም ይላሉ በጦርነቱ መሃል።
ግን ድካም አይሰማቸውም። ይህ መለኮታዊ ብርሃን ጉልበት ሆኗቸዋል። በሌላ በኩል አሞራውያን አብደዋል። እነሱ የጨለማ ልጆች ናቸው። ለመዳን ጨለማ ይፈልጋሉ። ፀሐይዋ ለምን አትጠልቅም? ለምን መሸሸጊያ አጣን? ብለው ይጮሃሉ። ይህ ቀን ድርብ ቀን ሆነ። ወደ 24 ሰዓት የሚጠጋ ተጨማሪ ብርሃን ተሰጠ። አንዱ ቀን ወደ 2 ቀንነት ተቀየረ። ወዳጆቼ ይህንን ልብ በሉ። የአሞራውያን ኃጢአት የተጠራቀመው ለ400 ዓመታት ነው። የ400 ዓመት ግፍ በአንድ የ12 ሰዓት ቀን ታጥቦ አይጠራም። ፍርዱን ለማጠናቀቅ እግዚአብሔር ጊዜን ራሱ መስዋዕት አደረገ። ለኢያሱ ለዚያ ለአንድ ታማኝ ባሪያው ሲል የጠፈረን ሕግ አቆመ። መጽሐፍ ቅዱስ ይህንን ሲመዘግብ በታላቅ አድናቆትና መደነቅ እንዲህ ይላል። እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዛም በፊትም ከዚያም በኋላም አልነበረም፣ እግዚአብሔር ስለ እስራኤል ይዋጋ ነበርና ተብሎ ተጽፏል። አሁን አሞራውያን የሚገቡበት ጠፋቸው። የሰማይ ድንጋይ ከላይ፣ የኢያሱ ሰይፍ ከኋላ፣ የፀሐይ ብርሃን ከአናት፣ ሁሉም ነገር ጠላት ሆነባቸው። ማምለጥ አይችሉም። አምስቱ ነገሥታት ሰራዊታቸው ሲያልቅ፣ ኃይላቸው ሲደክም የመጨረሻ አማራጫቸውን ተጠቀሙ። በመቄዶ አካባቢ አንድ ዋሻ አገኙ። እዚህ እንግባ፣ ፀሐይዋ እስክትጠልቅ ኢያሱም እስኪያልፍ ድረስ እዚህ እንደበቅ ተባባሉ። አምስቱ ነገሥታት እየተሽሎኮለኩ እንደ አይጥ ወደ ዋሻ ገቡ። ከዙፋን ወደ ዋሻ፣ ከብርሃን ወደ ጨለማ። ፀሐይዋ አሁንም በሰማይ መካከል አለች። የእግዚአብሔርን ዓይን ትመስላለች። የጦርነቱ ጩኸት ጋብ ብሏል። የአሞራውያን ሰራዊት እንደ ቅጠል ረግፏል። አሁን የኢያሱ ዓይኖች ያረፉት በሜዳው ላይ ሳይሆን በመቄዳ አካባቢ በሚገኝ አንድ ዋሻ ላይ ነው። በዚያ ዋሻ ውስጥ 5 ሰዎች አሉ። እስኪ በዓይነ ሕሊናችሁ ተመልከቷቸው። ጠዋት ሲነሱ በወርቅ ዙፋን ላይ ተቀምጠው እስራኤልን እናጠፋለን ብለው ይፎክሩ ነበር። አሁን ልብሳቸው ተቀዳዷል፣ ዘውዳቸው ወድቋል። ይህ ትዕይንት የሰው ልጅን ከንቱነት ቁልጭ አድርጎ የሚያሳይ ነው። ሰው እግዚአብሔርን ተገዳድሮ ወዴት መሄድ ይችላል? እነዚህ ነገሥታት ከሰማይ ድንጋይ እናመልጣለን ብለው ወደ ዋሻ ገቡ። ነገር ግን የእግዚአብሔር ፍትሕ ወደዚያም ተከተላቸው። ኢያሱ ወደ ዋሻው መጣ። የዋሻውን በር ክፈቱ፣ እነዚያን 5 ነገሥታት አውጡልኝ ብሎ ወታደሮቹን አዘዘ። ድንጋዩ ተንከባለለ። ያቺ ያልጠለቀች ፀሐይ ወደ ዋሻው ጨለማ ብርሃኗን ላከች። 5ቱ ነገሥታት እየተንገዳገዱ ወጡ፣ በብርሃኑ ፊት ቆሙ። ያ ሁሉ ግርማ፣ ያ ሁሉ የሞሎክ ኃይል፣ ያ ሁሉ አስማት፣ ሁሉም ተገፎ ባዷቸውን ቀርተዋል። በዚህ ጊዜ ኢያሱ ያደረገው ነገር ለትውልድ የሚተላለፍ ታላቅ መልእክት ነበረው። የጦር አዛዦቹን ጠራ፣ በሰራዊቱ ፊት አቆማቸው። እናም አንድ እንግዳ ትእዛዝ ሰጠ። ወደዚህ ቅረቡ፣ እግራችሁን በእነዚህ ነገሥታት አንገት ላይ አድርጉ አለ ለጀነራሎቹ። ወዳጆች ሆይ ይህንን ትዕይንት በደንብ አስተውሉት። አዛዦቹ ቀረቡ፣ እግራቸውን አነሱ። የረገጡት ግን መሬቱን አይደለም። የረገጡት ለዘመናት እስራኤልን ሲያስፈራሩ የነበሩትን ግዙፋን የተባሉትን የሰው ደም ሲጠጡ የነበሩትን የነገሥታት አንገት ነው። ኢያሱ የሰይጣን ልጆች የአሞራውያንን አንገት በምድራዊው ሰራዊቱ እግር ስር አስቀጠቀጠ። በዚያች ቅጽበት በእስራኤል ልብ ውስጥ የነበረው የመጨረሻው ፍርሃት ተሰበረ። እስራኤላውያን ከዚህ በፊት ራሳቸውን እንዳንበጣ ያዩ ነበር። ኢያሱ ግን ታሪኩን ቀየረው። አንበጣ አይደላችሁም፣ እነሱ ናቸው በእግራችሁ ስር የሚረገጡት ያላቸው ነው። ከዚህ በኋላ ፍርዱ ተፈጸመ። 5ቱ ነገሥታት ተገደሉ። ኢያሱ በ5 ዛፎች ላይ ሰቀላቸው። በመጨረሻም ያቺ ለዘመናት የቆመች የመሰለችው ፀሐይ መውረድ ጀመረች። የእግዚአብሔር ተልእኮ ተፈጽሟል። ልክ ፀሐይቱ ስትጠልቅ ኢያሱ አስከሬናቸውን አውርዱ አለ። ወዴት ይውሰዱት? ወደዚያው ወደ ተደበቁበት ዋሻ። 5ቱ ነገሥታት እንደ ቆሻሻ ተወርውረው ወደ መቄዳ ዋሻ ገቡ። ዋሻው መደበቂያቸው ነበር፣ አሁን ግን ዘላለማዊ መቀበሪያቸው ሆነ። ትልልቅ ድንጋዮች በዋሻው አፍ ላይ ተደረጉ። ያ ዋሻ የአሞራውያን የስልጣኔ ፍጻሜ፣ የትዕቢት መቃብርና የእግዚአብሔር ፍትሕ ምስክር ሆኖ ለዘላለሙ ተዘጋ። አሁን የመቄዳ ዋሻ ተዘግቷል። የ5ቱ ነገሥታት አስከሬን በድንጋይ ተቀብሯል። ጊዜ ነጎደ። ዛሬ የአሞራውያን ግዙፍ ግንቦች አፈር ሆነዋል። ማን ይነካናል ያሉት ነገሥታት ስም ተረስቷል። እግዚአብሔር አጥፋቸው እንዳለ ጠፍተዋል። ነገር ግን ወዳጆች አንድ እጅግ በጣም አስፈሪ እውነት እዚህ ጋር ልንገራችሁ።
አሞራውያን በሥጋ ሞተዋል። አዎን፣ ነገር ግን የአሞራውያን መንፈስ አልሞተም። ያ በባቢሎን የተጠነሰሰው በከነዓን ያደገው በሞሎክ ደም የሰከረው ክፉ መንፈስ ዛሬም በምድሪቱ ላይ ይንከራተታል። እንዲያውም ከድሮ በባሰ ኃይል በዘመናዊነት ካባ ተሸፍኖ በእኔና በእናንተ ዘመን በግልጽ እየተንቀሳቀሰ ነው። አሞራውያን የሉም ትላላችሁ? እስኪ ዙሪያቸውን ተመልከቱ። በጥንት ዘመን አሞራውያን ለብልጽግናችን ብለው ልጆቻቸውን ለሞሎክ ይሰዉ ነበር። የሕፃናት ጩኸት እንዳይሰማ ከበሮ ይደልቁ ነበር። ዛሬ የነሐሱ ምስል የለም፣ ግን የጽንስ ማቋረጥ አለ። ያኔ ከበሮ እየተመታ የሕፃኑ ጩኸት ይታፈን ነበር። ዛሬ ደግሞ ይህ እኮ ሰው አይደለም ደም ነው በሚል የድፍረት ስህተት ይታፈናል። እግዚአብሔር ያኔ የጥቂት ሺህ ሕፃናትን ደም አይቶ በምድሪቱ ላይ 400 ዓመታት ከጠበቀ በኋላ መጣ። ዛሬ በየቀኑ የሚፈሰውን የንጹሃን ደም አይቶ ምን እያለን ይሆን? አሞራውያን ግንባችን ረጅም ነው ማን ይነካናል ብለው በትዕቢት ተወጥረው ነበር። ዛሬም የሰው ልጅ የቴክኖሎጂ ግንብ ገንብቷል። በኒውክሌር ቦምብና በሳይንስ ተመክተን እግዚአብሔር አያስፈልገንም እያልን ነው። ይህ ያው የአሞራውያን መንፈስ ነው። ታዲያ ጥያቄው ይህ ነው፣ የኛ ዘመን የሰዓት ቆጣሪ የት ላይ ነው ያለው? እግዚአብሔር ለአሞራውያን 400 ዓመታትን ሰጠ። ንስሐ እንዲገቡ ፈለገ። ዛሬም ለኛ ለዚህ ትውልድ ጊዜ እየሰጠ ነው። እግዚአብሔር ዝም ያለው ኃጢአታችንን ስላላየ አይደለም። ዝም ያለው ጽዋው ገና ስላልሞላ ነው። ግን ወዳጄ እንጠንቀቅ። ማንም ሰው የጽዋው ጠርዝ የት እንደደረሰ አያውቅም። ምናልባት ዛሬ፣ ምናልባት ነገ የመጨረሻዋ ጠብታ ትወድቅ ይሆናል። የ400 ዓመቱ ደወል ሲጮህ እንደ ኢያሱ ዘመን ፀሐይ ሳትጠልቅ ፍርድ ይመጣ ይሆናል። ዛሬ ጥሪው ይኸውላችሁ፣ የዘመኑን አሞራውያን አትከተሉ፣ በግንባቸውም አትደበቁ። ፀሐይዋ ሳትጠልቅ የምህረት በር ሳይዘጋ የሰዓት ቆጣሪው ዜሮ ላይ ሳይደርስ ዛሬውኑ ወደ እግዚአብሔር እንመለስ፣ ንስሐ እንግባ። የአሞራውያን ታሪክ ያለፈ ታሪክ አይደለም። ይህ የማይታይ ድንበር ማስጠንቀቂያ ነው። ጽዋው ከመሙላቱ በፊት የሚሰማ የመለከት ድምፅ ነው። ሰሚ ጆሮ ያለው ቢኖር መስማትን ይስማ። እግዚአብሔር ማስተዋልን ያድለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።